አይጃኮ በቃ አደግሽ ማለት ነው። እግዚአብሔር ትልቅ ሰው ሆንሽ። ውበት ገበያ ላይ ወጥቶ ቢነገር ሁሉም ወደ ደሴ ምን አገባት ወይም አንድ ሰው ምን አገባው ማንነቱ የማይታወቅ እንዲሰጥ አልፈለግም ማለት ይሄ እኮ እኔ ሰው በገላው የፈለገውን ነገር ማድረግ ይችላል። በጣም ብዙዎቻችንን ይሄ ነገር አሳስቦናል፣ ግራ ገብቶናል፣ አልገባንም። አንድ አርቲስት 888 ቢጠቀም አሁን ለምሳሌ ስለ ቴዲ ካወራን 8 በ8 ወር ብዙዎቻችሁ እንዴት የቴዲ አፍሮ ኮንሰርት መድረክ ላይ ወጣ ብላችሁ ጠይቃችሁኛል። ለነግራችሁ ነው የመጣሁት። ይሁንና በደል በድሏችሁ ይሁንና አንተ ደግሞ ይሄንን ኮፍያ ወደዛ አድርገ ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ አብራችሁኝ እስከ መጨረሻ ልትቆዩ በትህትና እጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ይሄንን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ሰናይ ቆይታ ይሁንላችሁ። መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ሁሉም ከአንድ ስፍራ ቃል ሆነና ቦታው ማይገኝ ተላላ አረከው ልቤን ሰው አማኝ ቦይ ብቀድለት እምባዬ ፈሶ ማይበቃው ወፍጭ ጭጭ እስኪል ቆሜ ነው ሌቱን ማነጋው ቦይ ብቀድለት እምባዬ ፈሶ ማይበቃው ወፍጭ ጭጭ እስኪል ቆሜ ነው ሌቱን ማነጋው ኬት ልዋስ ያኔ ኬት ጽናት ሲመሌ ዲዴ አላኖር ሲለኝ ስጋት። በነገራችን ላይ በጣም ብዙዎቻችንን ይሄ ነገር አሳስቦናል፣ ግራ ገብቶናል፣ አልገባንም ይሆናል። የሰሞኑ የቴዎድሮስ ካሳሁን የቴዲ አፍሮ አልበም ኢትዮሪካ የሚለው ከ2018 18 ትራክ በስምንተኛው ወር በስምንተኛው ቀን በ8 ሰዓት ይሄ ነገር አጋጣሚ ነው የሚመስላችሁ? በነገራችን ላይ አልበሙ ከተለቀቀ በኋላ በጣም ብዙ ሰው ደውሎልኛል፣ ቴሌግራም ላይ መልእክት ልኮልኛል፣ ኢንቦክስም ቲክቶክ ብዙ ሰው አውርቶኛል። 88 ምንድነው? በነገራችን ላይ 88ን እኔ እዚህ ጋር እንደምትመለከቱት ቀን 23 10ኛ ወር 2016 የኔ መለያ ነበር፣ የትምህርት ቤቱ ስም ነበር 88 በሰዓቱ 88ን ሳረግ በጣም ብዙ ሰው ይሄ ሰው ያበረ እንዴ ምን አሰበ ነው 88 እንደዚህ ያረከው ምንድነው ትርጉሙ ምንድነው ቁጥር መደረደረው ምናምን ሲሉኝ ነበርና ጀስት ግን በዚህ ሰዓት ቴዲ አፍሮ ግልጽ አድርጎ ማውጣቱ ይሄ ነገር በጣም ወደድኩት ነው ብላችሁ እና እንድታውቁ ፈልገው ቀን 23 10ኛ 2016 የዛሬ 2 ዓመት ነበር 88 የኔ መለያ የነበረው። ለማንኛውም ብዙ አላልፋችሁ ስለ 88 ልንገራችሁ። 88 አጋጣሚ ነው ወይ ደግሞ ትክክለኛ ቴዲ አፍሮ አስበውበት ነው ወይ ይሄንን ቀን የመረጠው? ምን ይመስላችኋል? በነገራችን ላይ ስለ 88 ስናወራ አንድ እንድታውቁ ፈልገው ነገር ይሄ በየሰው ኮመንት እየሄዳችሁ ሰውየውን ስለጠላችሁት ብቻ በየሰው ኮመንት እየሄዳችሁ ለዝም ብላችሁ እንደቆራ አትንጫጩ። ይሄ የመቶ ምናምን አመት ታሪክ እየጎተታችሁ ይሄ ከገና ዝግመተ ለውጣችሁን ያልጨረሳችሁ ሰዎች አድቡ። በቃ ተው። ካልወደድካችሁት አልወደዳችሁትም ነው። ግዴታ ደግሞ ሰው ለመውደድ ምክንያት አያስፈልገውም። ወደ 88 ትርጉም ስመጣ 88 በጣም ለየት ያለ ትርጉም አለው። በነገራችን ላይ በዛን ሰዓት ሮዳስ መልካ ስዕል የሚል መጽሐፍ አሳትሟል። ከትናንት ወዲያ በ8 ሰዓት ማለት ነው። ሁለቱ ሰዎች በተመሳሳይ ጊዜ በተመሳሳይ ሰዓት ይሄን ያደርጉበት የራሳቸው ሚስጥር አላቸው። አዋላቸው ምን እሱን ላስረዳችሁ። 8 ትርጉሙ ምንድነው? የመጀመሪያው ጥንት አባቶቻችን ሊቃውንት በሚያስቀምጡት የኢትዮጵያ ቁጥሮችና የኢትዮጵያ ፊደላት እያንዳንዳቸው የየራሳቸው የሆነ ትርጉም አላቸው፣ ስም አላቸው፣ ቅርጽ አላቸው። ለምሳሌ ሀሌቷ የምትባለው ፊደል እንደዚህ አይነት ፊደል አይደለች? ሀሌቷ እንደዚህ አይነት ፊደል አላት። ሀ ማለት ሀሎቱ ላም ቀድመ ዓለም የሚል ስያሜ ያላት፣ ዓለም ሳይፈጠር በፊት እግዚአብሔር ነበረ ሲሉ ሀሎቱ ላም ቀድመ ዓለም የሚል ስያሜ ሰጥተዋታል። ሁ ስንል ደግሞ ወደ ጎን ታጥፋ ሁ የተባለችው ኪያሁ ተወከሉ በእርሱ ታመኑ
በማ ስንል በእግዚአብሔር እነማ በእርሱ የታመኑት የእርሱ ልጆች። ይህ ስንል ደግሞ አስተሃዮ ብሂአ ሆምጣጤ ሞት በዕለተ ስቅለቱ አጠጡት። ሀ ስንል ሃሌሉያ ሃሌሉያ ማለት ዓለም ሳይፈጠር እግዚአብሔር ነበረ ዓለምንም አሳልፎ ይኖራል ስንል ነው። ሄ ደግሞ በኩሌ ሆሄ በሁሉ ያለ በሁሉ የሞላ ነው እግዚአብሔር ብለን ይሄ ሚስጥር እንተነትናለን። ህ ሲል ደግሞ ህሉ እግዚአብሔር የእግዚአብሔር ህልውና አኗኗሩ ሁኔታው እያሉ ይተረጉሙታል። ሆ ሲሉ ደግሞ ኦሆ ብሂል ወመጻ እሺ ብሎ በፈቃዱ መጣ። ለማን ሊሰቀል ለማን ነው የመጣው? ለሰው ልጅ የሰውን ስጋ ሳይጠየፍ መጣ ብለው ይተረጉማሉ። ለ ደግሞ ለ የምትባለው ፊደል ለብሰ ስጋ ዚአነ የሰውን ስጋ ለበሰ ተዋሃደ። የማይጨበጠው የማይያዘው የማይዳሰሰው የመለኮት አካል ከሚያዘው ከሚጨበጠው ከሚዳሰሰው ከስጋ አካል ጋር የማያዝ ነው የማያኮርፈው የመለኮት ባህሪ ከሚያዝነው ከሚያኮርፈው ከስጋ ባህሪ ጋር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የድንግል ማርያምን የእርሷን ባህሪዋን ባህሪው አድርጎ ፍጹም አምላክ ፍጹም ሰው ሊሆን እንደ ምስኪን ከደሃ ቤት አደረ እያሉ ይተረጉሙ። ጋይስ ምናልባት ቪዲዮ በጣም ረዥም ስለሆነ እዚህ ላይ አቆመዋለሁኝ እና እኔ ራሴ እንግዲህ ያገኘሁት መረጃ ከሆነ አንድ ቪዲዮ አዘጋጅቼላችኋለሁ። እሱ አይተን እንመለስና እንግዲህ ያለው ነገር እንግዲህ ሀሳብ እንሰጥበታለን ማለት ነው። እንዲህ ይላል ከ666 ጋር ንግግር ይላል። በክርስቲያናዊ ትርጓሜ 666 ከመጽሐፈ ራእይ የሚመጣ ነው፣ ክፉ መልእክት እንደሚቆጠር ማለት ነው። ነገር ግን በ888 ተቃራኒ ነው፣ መልካም መዳን ሙሉነት ይወክላል። ይህ ማለት ምን ማለት ነው? እንግዲህ ላስረዳችሁ። 666 ማለት 666 ወይም 666 ከአጋንንት ጋር የሚገናኝ ወይ ደግሞ ከኢሉሚናቲ ጋር የሚገናኝ ነው። ነገር ግን ይላል በመጽሐፍ ቅዱስ ላይ ይላል በ888 ተቃራኒ ነው ይላል። ይህ ማለት ምን ማለት ነው? መልካምነት ወይ ደግሞ መዳን አለ፣ ሙሉነት አለ እንደማለት ነው። በቲክታክ ዩቲዩብ ላይ ደግሞ እንግዲህ ሰዎች ኮመንት ሲሰጡ 888 ብለው ሲጽፉ ማለት ነው ጥሩ እድል ወይ ደግሞ ምስጋና ወይም ባርኮት ይሰጣሉ ወይም ሪስፔክት ነው ይላል። አንዳንድ ጊዜ ደግሞ ይላል እንዲቀጥል አንዳንድ ደግሞ እንድትቀጥል 888 ሲሰጡ ማለት ነው እንግዲህ ቀጥልበት ጎበዝ ጥሩ ላይ ነህ ያለው ለማለት ነው። እንግዲህ 888 ለምሳሌ እናንተ አንድ ነገር እንደዚህ ሰርቻለሁ ብላችሁ ስትናገሩ 888 የሚል ጽሁፍ ከመጣላችሁ እድል ነው ወይ ደግሞ መንገድ ትክክለኛ መንገድ ነውና ቀጥል የማለት ምልክት ነው ማለት ነው። የገንዘብ ወይም የስኬት እድል እየቀረበ ነው እንደማለት ማለት ነው። እንግዲህ በሌላ ጉዳይ ደግሞ እንግዲህ በሙዚቃ ብራንድነት ደግሞ እንደዚህ ይሄንን 888 ወይ ደግሞ 888 እንደ ብራንድ ስም ይጠቀሙበታል ማለት ነው። እንግዲህ እንደነ ቴዲ አፍሮ አሁን እንደተጠቀመው ማለት ነው 18 ሙዚቃ በ8 ወር በ8 ሰዓት ማለት ነው። ይሄ ደግሞ እንግዲህ ቴዲ አፍሮ አስቦታል ብዬ የምገምተው እኔ ለእድል ሀብት፣ ስኬትና መልካም ነገርን እንዲያመላክት አስቦ የሰራው ነው የመሰለኝ እኔ ማለት ነው። እንግዲህ ይህንን መረጃ እንዴት ታዩታላችሁ ጋይስ? የእናንተ ሀሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ጋይስ ይህንን ራሴ ያዘጋጀሁት ቪዲዮ ድምጽ ነው። እንግዲህ ያላችሁን ሀሳብ መስጠት ትችላላችሁ። ለክፉ እንዳልሆነ ነው እንግዲህ ያ መረጃ የሚያሳየው ማለት ነው። እንግዲህ እንደሰማችሁት ነው። ወደ ቀጣይ ቪዲዮ ላሻግራችሁና ተመልሼ እመጣለሁ ጋይስ። ብዙዎቻችሁ እንዴት የቴዲ አፍሮ ኮንሰርት መድረክ ላይ ወጣ ብላችሁ ጠይቃችሁኛል። ልነግራችሁ ነው የወጣሁት። በጣም ስሜቴን መቆጣጠር ስላቃተኝና በጣም ስለምወደው ለዛ ነው የወጣሁት። እንደዛ እየተከተልኩ ደግሞ ሳወራውም የነበረው በጣም ይቅርታ አድርግልኝ መድረክ ላይ ዘልዬ ስለወጣሁ በጣም ስለምወድና በጣም ስለማከብር ነው አልኩት። ከዛ የሆነ ሰዓት ላይ ደግሞ እግሩ ላይ ዝቅ ብዬ የነበረው ጉልበቱን ልስም ነበር። ምክንያቱም የፍቅርና የክብር መጨረሻ ጉልበት መሳም ነው በእኛ ባህል። በሀበሻ ባህል ጉልበት ከሳም ትልቅ ሰው ታከብረዋለህ ወይ ፍቅር የምትገልጸው በዛ መንገድ ነው። ያንን ለማድረግ ሞከርኩት። ለበዛም ወቅት ተነሳለኝ እና በጣም ይቅርታ አድርግልኝ አንተ የፍቅር ሰው ነህ በጣም አመሰግናለሁ አልኩት። እንዳያችሁት ነው መድረኩ ላይ ስሜታዊ ሆኜ ጨፈርኩኝ። በስነ ስርዓት ምንም ሳያንገላታኝ ሴኩሪቲ በስነ ስርዓት ወሰድኩኝ እና እኔ ቴዲ አፍሮ ማግኘት ለኔ በጣም ከማስባቸውና ህልሜ ናቸው ከምላቸው ነገሮች ውስጥ አንዱ ነው። ቁጭ ብዬ አድሉን አላገኘም። ቁጭ ብዬ እንኳን አብሬው
ባወራው እንኳን ቁጭ ብዬ ሊሆን ይችላል አንድ ሰዓት እንኳን ቁጭ ብዬ ባወራው ደስታዬ ነው። ወደፊት አገኘዋለሁ ብዬ አስባለሁ። ምክንያቱም አስተሳሰቡን ማወቅ ፈልጋለሁ። ህይወትን የሚያይበትን መንገድ ማወቅ ፈልጋለሁ። ሌላም ሰዎች አሉ። ኤልያስ መልካ አንደኛው ነበረ። ዮም መኮንን ፕሮባብሊ ሃይሌ ሩት እነዚህ ሰዎች ጋር በጣም ነው የምወዳቸውና አስተሳሰባቸውን ማወቅ ፈልጋለሁ። የሚዘፍኑት ነገር ስለ ፍቅር፣ ስለ መተሳሰብ፣ ስለ ሰብአዊነት ስለሆነ ህይወቴንም ለመምራት የምፈልገው በእንደዚህ አይነት መንገድ ነው እኔ እና እንደ አስተማሪዎቼ ነው የማያቸው። በተለይ ቴዲ አፍሮ ለኔ እንግዲህ ፍቅር በታጣበት ቦታ ተንኮል፣ ጦርነት ምን በበዛበት ስለ ፍቅር የሚያቀነቅን ኢማጂን ከኢትዮጵያና ከኤርትራ ከምናምን አልፎ ለፓላስታይንና ለእስራኤል ጦርነት ሰላም የሚዘፍን አይነት ዘፋኝ ስለሆነ ቴዲ አፍሮን በዚህ አይነት መንገዶች በጣም ስለምወደው ነው እና ለእኔ ተሳክቶልኛል። ሰው በገላው የፈለገውን ነገር ማድረግ ይችላል፣ ግን አልበዛም? ይሄ ቴዲ አፍሮ ራሱ ቢያዩ በዚህ የሚደሰት አይመስለኝም። እና አንዳንዴ አድናቆታችን በጣም መስመር ያልፋል። ይሄውና በደል በድሏቸው። ይሄውና አንተ ደግሞ ይሄንን ኮፍያ ወደዛ አድርግልኝ መለስ። እኔ አልወድም እንደዚህ አይነት ኮፍያ። ከሰጠ ለና ነገር ስጥ፣ አበባ ስጥ፣ የአንድ ኮይን አበባ ስጥ። ያታሽጉ ወደዛ ነርቬን አትንኩት እናንተ። ደህና ነገር የሰጠህ መሰለህ እንዴ? ሁለተኛ ድሮ ከብት ለስሙ ኦሮሞ ነው አይደል? ከብት አንተ ነው። አሁን ልጅስ በቲክቶክ ልትሸቅልበት ነው። እንግባ እንዲሰጥሽ አልፈልግም። ማንነቱ የማይታወቅ ሰው ላንቺ እንዲሰጥሽ አልፈልግም ማለት ምን ማለት ነው? አይደዝም። እንደውም እኔ ራሱ ደነገጥኩኝ፣ አንቺም ራሱ ደነገጥሽ ስትሰሚ። ቪዲዮ አለ አይወልሽ ስኮሩ አይደለም እሷ ያጨነቃት ማንነቱ የማይታወቅ ሰው ላንቺ እንዲሰጥሽ አልፈልግም ነው ያለችው። ይገባታል፣ ያርግላት እግዚአብሔር። ማንም ሰው የሚመኘው ነገር ነው ማሸነፍ። እኔም ብሆን ማሸነፍ የምመኘው ነገር ነው። የቀጠሮጌ ሰው እንኳን አሸነፈች እንኳን ሰፖርት ተደረገች። በጣም ወዳት ሴት ነች። እንደ ሴት ደግሞ እዚህ በላይ ቢያደርጉላት ደስ ይለኛል። አይከፋኝም። እኔ ሴቶች ሲለወጡ ሲቀየሩ ደስ ይለኛል። ሁሌ ነው የምናገረው ይሄን ነገር። ሰው ያውቃል፣ እሷም ታውቃለች። ሁሌ እንደዚህ እንደምላት ትጠቀም። እሷ ጃኒ በጣም ነው የምወዳት። ቆንጆ ጌም ነበረ። ከእሷ ጋር ምንም ቅሬታ የለኝም። የትናንትናው ጌም ላይ ቅር ያለኝ እኔ የጠበኩትን ያክል ስኮር አላገኘውም ነው እንጂ ለምን አሸነፈች እንዲተፈጠረ ከድሮ ጀምሮ ማወራው ነገር ነው። እኔ በጃኒ ላይክ ምንም ያደረሰን ነገር የለም። እንዳከበርኳት እንዳከበረችኝ የምትኖር ልጅ ነች። እና እሷ በጣም እንደምወዳት ታውቃለች። እኔ አሁን እንደ ታላቅ ወንድማችሁ ነው ስነግራችሁ። በጣም ነው የምናደደው። መሸነፍ አልወድም ላይክ ምክንያቱም የሆነ እኮ እኩል ገጥመሽ ብትሸነፊ ምንም ችግር የለም። በሀቅ ተረዳሽኝ? በሀቅ ማለት የሆነ ሴራ ሳይሰራ አድማ ሳይያዝ ምናምን። አንዳንድ ሰዎች ደግሞ የሆነ ይሁዳም ጊፍተሮች ሴራ ስረውብኝ አድማ ይዘውብኛል ብለህ ታስባለህ? እኔ ላይ አይ ቲንክ ምን መሰለሽ አንዳንዱ ጊፍተር ማለት ነው ይፈራልኝ የተጫወትሽ ሰው ጋር እንደዚህ ካደረግን ቢወዱሽም አንቺን በዛኛው ሳይድ በጣም አንጋፋ እንትኖች ናቸው የተሰባሰቡት። ተረዳሽ? እንዲያውም አንቺን የምናደደብሽ ለበጣም ለበደሉሽም እንትን ላሉሽም ሄደሽ በየዋነት ስታሳልፊ ነው የማየው። ኦኬ። ግን እዚህ ላይ የሰማሁት አንዳንድ ሰዎች መስጠት ይፈልጋሉ፣ ከሰጡ ግን ሊሰደቡ ነው። ለዛ ነው መደበቅ የሚፈልገው ሰው እኮ ስሙን እንግማ ማድረግ የሚፈልገው እኮ በጣም እንደ በተለያየ ቦታ በእርግጥ ራቅ ለመናገር ጊፍተሮችን እየተከታተሉ የሚሰድቡ ግሩፖች አሉ፣ የሚያሸማቅቁ እንዴት እንደዚህ ታደርጋላችሁ ምናምን ይባላሉ። ሰው ያ ለምን ይመስልሻል? ማንነታቸው ከታወቀ እነዚህ ሰዎች ላይ ሜቢ እነዚህ ምን ማድረግ እንደፈለጉ አላውቅም። ሰው ደግሞ ይፈራል። ከሆነ ሰው ጋር ስትጫወች ይፈራል ላለመስጠት። እኔ ከሆነ ሰው ጋር ብጫወትና ለኔ ጊፍት መስጠት እየፈለጉ በውስጡ ሁሉ ይወዳብ ልንሰጥ ፈልገን ነበር፣ ግን እንዲፈራን ያሉ ሰዎች አሉ። ለምን የነዛኞች ግሩፕ እንደዚህ ያደርጋሉ? ልጆቻችን ይሰደቡብናል፣ ፎቶ ይዘቀዘቅብናል ምናምን ብሎ ይፈራሉ። እሷ ተሰጣትና ለኔ አልተሰጠምና ነገሩ ልክ አይደለም ማለት አይደለም። ልክ ነው፣ መሆን ያለበት ሆኗል። ለወደፊቱ ደግሞ እኔ ስጫወት እኮ ከዚህ በላይም ሊሰጠኝ ይችላል። ገባ? ለሰው ልጅ ላይ ውድቀት አልመኝም።
ዝቅ ማለት አልመኝም። ግን ትናንት አንዳንድ ሰዎች ታዝቤያለሁ። ኦፍ ኮርስ ሰው ለይቼበታለሁ፣ ጠላት ከወዳጅ ለይቼበታለሁ። ትክክለኛ ጠላት ከወዳጆቼ የለየሁበት ቀን ነው ትናንት እንጂ እኔ ጃኒ ከዚህ በላይ ብታገኝ ራሱ እኔ ደስታዬ ነው። ታውቃለች፣ እሷ በደንብ ጠንቅቃ ታውቃለች። እና ይሁዳ ብዬ እኔ ሀሳብ ይሄ ነው። ሰው ግን ለይቼበታለሁ በሚገባ ስኮሩን ይሄ የሚደብቀው ነው አይደለም እንጂ አይደለም ጌም ነው እንግዲህ ስለሱ ነው ያወራሉ። እንግማ በቃ ባጭሩ እንግማ ይሽ አይቻልም። ያልገባኝ ነገር አለና አሁን የሆነ ጊፍተሪ እንግማ ብቶ ቢሰጠኝ ግን ስኮሩን ሳይደብቅ ነገራቸው እኮ ብላሽ ነበረ ለቤተሰቦች ቀድመሽ እኮ ነገራቸው ያሰብኩት እኮ ለዛ ነው። ቀድመሽ ነገራቸው ያልኩሽ ለዛ ነው። ጃኒ ያልገባሽ ምን የማወራው ነገር ምንድነው? እሺ ይገባሻል። እንግማ አንድ ሰው አካውንቱን እንግማ አርቶ ላንቺም እኮ ሊሰጥሽ ይችላል። ስኮሩን ግን መደበቅ አይችልም። ሀሳብ ካላችሁ ኮሜንት እኔ ደግሞ አሁን እንግማ እንዳሰጡኝ ብያቸዋለሁ ለፋሚሊዎች ኦሬዲ እንዳሰጡኝ ስላልኳቸው አይሰጡኝም። እንደዛ በቃ ኦሬዲ አውርቼበት የገባሁት ነገር ስለሆነ እንዴ ምን ማለት ነው ጃኒ? አሁን የኔ ጊፍተሪ የሆነ የኔ ጊፍተሪ ራሱን ላለማሳየት ፈልጎ ሴትም ትሁን ወንድ እዚህ ጋር ቢሰጥ በኒግማ ዋናው ስኮሩን አይደብቀው እንጂ ሀይዳ ያርገው እንጂ መስጠት ምንድነው ችግሩ? ያው ነው እኮ በዚህ ዙሪያ አውርተን ነበረ። ለምን አሁን እየተከራከርሽ እንደሆነ እኮ ያወራነው እኮ እኔና አንቺ ስኮር መደበቅ አይቻልም። በኒግማ እኮ ነው ያወራነው አይደለም። በኒግማ ስኮር መደበቅ አይቻልም። ሄለን አይቻልም ብዬሽ ነው የገባሁት አይደለም። ይሄም እንዲበላሽ ፈልገሽ እኔ እኮ አይቻልም ብዬሻለሁ፣ ግን አይቻልም ስለምሽ በኒግማ ስኮር እኔ እኮ ተነጋግረን ጃኒ እየገባሽ አይደለም። እኔ ላሳይሽ። ቆይ ኖ ልክ አይደለሽም። አንቺ ምንም ያልገባሽ ነገር አለ እዚህ ጋር ሰርች አድርገሽ በሌላኛው ስልክሽ ኒግማዎች ስኮር የሚደብቁትና ስኮር እዚህ ጋር የሚደበቀውና ኒግማነቱ ማይታወቅ ሰው ሊሰጥሽ አልፈልግም ነው የኔ ፖይንት። ምን ማለት ነው? ፐርፐሷ ማንነቱ የማይታወቅ ሰው ላንቺ እንዲሰጥሽ አልፈልግም አይባልም እኮ ወርዝዳሜን ብዙ ሰዎች እኮ አሁን ኒግማ የሚሆኑት ማንነታቸው እንዳይታወቅ ነው። ለምን መሰደብ አይፈልጉም። ሲሰጡም ከፈለጉ እንትን ማድረግ ይችላሉ። ያ ነገር አይ ቲንክ ኦልሬዲ አንቺ እኮ የተነጋገርሽውን ለማስረዳት እየሞከርሽ ነበር። ለምንድን ነው እሷ ምን አገባት ወይም አንድ ሰው ምን አገባው ማንነቱ የማይታወቅ እንዲሰጥ አልፈለግም ማለት ይሄ እኮ እኔ ሜክ ሴንስ አላደረገልኝም። ምንም doesn't make sense። ሰበብ ፈልገው ካልሆነ በስተቀር ጊፍተሮች ይሄ ምንም አያስፈራም። ምክንያቱም እያስረዳናቸው ነው። ስኮር መደበቅ አይቻልም እየተወራ ያስፈራን ማለት ይሄ ባለመስጠት ምክንያት ነው እንጂ ስሚ ሄለን እኔ ጋር እኮ ፈርተው ያልመጡ እኮ አሉ። ኖ እሱማ ምን መሰለሽ እነዚህ ሰዎች ሶሻል ሚዲያ ካፒታል አላቸው። አድማ ይዘው እኮ ሰውን እኮ ከጌም ማስወጣት የሚችሉ ነው። ስለዚህ ቀላል አይደለም ሄለን። አንቺ ምናልባት አንቺ ብዙ ጊዜ እኮ እኔ አድማ ተይዞብሽ ስትጊዜ በጣም አያስገባኝም። እኔ እኮ ማንንም አልሰማም። ይወዳ አድማ ቢይዙብኝም እኮ አትሰሚም። ግን እኔ አሁን አፈር ልሼ እኮ ነው የምነሳው። ጋይስ እንግዲህ ከትላንት በፊት የነበረው ማታ ሌሊት ላይ የጃኒና የሄለን ጌም ነው እንግዲህ ስለሱ ነው እያወራ ያሉት። እንግዲህ ምንድነው እኔ ያልገባኝ ነገር አለና እስኪ የእናንተ ሐሳብ ምንድነው? እዚህ ላይ ምንድነው ሀሜቱ? በሶሻል ሚዲያው ላይ እንግዲህ በጣም አጨናንቆት ነው ያለውና ምንድነው ይሄንን ነገር የምታውቁት ነገር አለ? ምንድነው እየተካሄደ ያለው ለማለት ፈልጋለሁ። ሴራው እንዴ ምንድነው? እስኪ የእናንተ ሐሳብ አስቀምጡልኝ ጋይስ የምታውቁት ነገር ካለ። እና እንግዲህ እኔ የነበረኝ ቆይታ ይሄንን ይመስላል። ሐሳብ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ሰብስክራይብ አድርጉ አዲስ ከሆናችሁ፣ ላይክም አድርጉ። እኔ የነበረኝ ቆይታ ይሄንን ይመስላል። ሰላም ጤና ይስጥልኝ። ሰላም ሊዛችሁ እንኳን ለዳግማት ትንሣኤ በሰላም አደረሳችሁ። ዛሬ እንግዲህ ከፋሚሊዎቼ ጋራ ዳግማት ትንሣኤ ለኔ ቤት እያከበርኩኝ ነው ማለት ነው። ተከታተሉ። ወዳችኋለሁ። አይጃኮ በቃ አደግሽ ማለት ነው። እግዚአብሔር ትልቅ ሰው ሆንሽ፣ አደግሽ፣ የራስሽ ቤት ኖረሽ፣ ግዳ ጠራሽ፣ የባሎችሽን ዘመር መጥላት ጀመርሽ፣ ፍቅረኛሽን በቃ ማስተናገድ ጀመርሽ። በቃ አደግሽ ማለት ነው። ሴት ሆንሽ ጃኮ። ወይኔ እግዚአብሔርን ምን አሁን አይኔ ላይ መጣው እንደው ታውቂያለሽ። በቃ እንደዚህ የዛሬ 4 ዓመት ተነስተሽ ኮንተንትሽ ሶ ስታቅፊ ምናምን ስትደንሽ የሆነች ያንቺ ዳንስ አለች ስትደንሽ ነው አይኔ ላይ መጣው። ያ ሁሉ አለፈ።
መከራ አለፈ። ብዙ መከሮች፣ ብዙ ወጀቦች፣ ብዙ ንፋሶች መጡብሽ። ታለፍሽ። እግዚአብሔር ለዚህ ያበቃሽ። አሁን ጥበብ ለብሰሽ በቃ የፍቅረኛሽን ዘመድ እርሱን በቤትሽ መጋበዝ ጀመርሽ። አደርሽልን ቁም ነገር አየን ቲክታክ ላይ እናንተ እውነት ቁም ነገር ማየት ጀመር። ለቀሩ ማዕረጎች ለቀሩ ክብሮች እግዚአብሔር ደግሞ ያብቁሽ። ሌላው በቀር እንደዚህ አይነት ነገሮች ደርሰን ባንበላ እግዚአብሔር ለሰርግሽ እንድንበላ ያብቃን። የዛን እንዳትረሽኝ አደራ። የምሬን ነውና የእውነት ተሰማኝ ጌታን በቃ አደግሽ ጃና ከአቱ ማጣሽም ማግኘትሽም ጅማሬሽም እዚሁ ለዚህ መድረስሽም ሶሻል ላይ ስላጋራሽ ሶሻል ሚዲያ ላይ ቀያየን ነው አብረን ያደግነውና አብረን ይሄን ባንጨው አብረንም እንትን ባንል በቃ አንቺን ከመከታተል ሰዎች መካከል አንዱ ነኝና በጣም ጌታን በጣም ደስ አለኝ። አንቺ ግን በቃ አደግሽ ጃ ውበት ገበያ ላይ ወጥቶ ቢነገድ ሁሉም ወደ ደሴ ያቀናል መንገድ ባይኖር ምን ያደርጋል እንሶ ስላኩሉ ይበቃ የለም ወይ ወሎዬ መባሉ